እናት የለኝም። እሺ እናት እኮ አትከዳ። እናቴ አይደለችም አይባልም፣ አልፈልጋትም አይባልም። ሀገር መልስ ይስጥበት የሚባል አይነት ነገር አይደለም። እናት ሆናለች ኦልሬዲ እናት ናት። እንግዲህ ከእናት እንደዚህ አይጠበቅም። አሁንም ቢሆን ማድረግ ያለባት እንደዚህ የሆነ ነገር ሲሆን ሀሳብ ሲመጣላት እንዴ ደግሞ እኮ ረስታታለች። ከአንድ ሰዓት ምናምን በኋላ የእሷን ታሪክ ምናምን ከፖዘች ካወራች በኋላ እናቴ ካለቀች ምን ባለች እርዳታ አሰብስባላት ደግሞ ሌላ ታሪክ ገባች። ማንና ማን ተጣላ ብላ እንዴ ምን አይነት ህይወት ነው የሚኖራት? ላይ እሷ አይሰማትም? ይደረጋል እንደዚህ? አይደረግም እንደዚህ። ግን ሀሳቡን ወስዳ አስባበት ራሷ ከዛም በኋላ ትውጣ እንጂ ለእሷ ለእነሱ የማይጠቅማቸውን ነገር ባታወጣ ይሻላታል። ይቅርባት። የምን ቪው የምን ምን ደግሞ ዛሬ ነገ እንሙት ለማናውቀው እንድትስማሙ በውስጥ አላረገቻችሁም? አላረገችንም። ኖ ምንም። እኔ ሲጀመር እናትሽ ቲክቶክ ላይ ወጣች ተብሎ ተልኮልኝ ነው ስራ ላይ ሆኜ ስራ ጥዬ ነው የወጣሁት። ካለቀ በኋላ ከይዙ እንድትስማሙ ስልክ አልተቀበለችሽም? ካለቀ በኋላ እንድታወራኝም አልፈለኩም። ምክንያቱም ይሄ በጃችን ያለ ነገር ነው። ድንገት እኮ ነው እናትየው ድንገት መጣች። ልጅቷ ከዛ በኋላ ነው የተገኘችው። ፈልጉልኝ ብላለች እኮ መጀመሪያ ሪኮስት አድርጋለች። እናትህን ፈልጉልኝ። ያልታየ ምኑ ጋር እንደሆነ ታውቂያለሽ? ሀቡ ጥፋተኛ እንዳልሆነች ድንገት ከዩቱብ ላይ ካለው መረጃ አንጻር ስልክ እንደሌላ ተረድታ ሊሆን ይችላል። የግዛችላት እኮ ከዛ አንጻር አታወራትም ሉሉ አታወራትም። በውስጥ እኮ ብታወራት ያወራቻ ደረጃ ታስቢያለሽ? ለአንድ እሷ ናት ልጅሽ ናት። ሃይማኖት አሁን እየሰማችሽ ነው። ሉማ ቢባ እውነቴን ነው። አሁን ማታ ከሴተኛ አዳሪዎች ጋር ማመሽ እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። ምሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻል። አንቺ የፈላብሽ ማነው? እንደዚህ ማለት ማናት? ሃይማኖት አሁን እየሰማሁ እሷ ያላየችውን መንገድ አቅጣጫ ሌሎቹ ካዩልኝ ብላም ሊሆን ይችላል። ገብቶሽ? እሺ ሉሉ ጥቅሙ ምንድን ነው? አሁን ለምሳሌ እናት በልጆቿ ተበደለች፣ ከዛ ልጆቿ ወጥተው ይቅርታ አሏት። ምንድን ነው እንትኑ ሰው የሚያስተምረው ፓርት? ጀስት ንገሩኝ እስኪ አንዱ ነው። እኔ ልንገርሽ፣ ይቅርታ እህቴ ሀቢባ የስ አጥፍታለች። የሀቢባን ጥፋት በኋላ ላይ ነግሻለው። 100% አጥፍታለች። ግሉላ ማለት ነው። ሁላችንም እናቶች አሉን አይደለ? እናት ከነጥፋ ከነምኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም እጂና ማለት ነው። እናትሽን መበደልሽን እስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ይውልሽ ማርያምን ነው የምልሽ። እናት የሁላችንም እናት ፐርፌክቱ ነው አይደለም፣ ግን ማለት ነው ዛሬ ላይ እንደሌላው እናት እኮ ማለት ነው ጥሩ ትምህርት ቤት የግል ትምህርት ቤት አስገብተውን የምንፈልገውን ነገር አሟልተው እኮ ቢያስተምሩን እነሱ ጠልቶ አይደለም፣ ስለሌላቸው ነው፣ ስላልሞላላቸው ነው። ከዚህ በላይ ደግሞ ማለት ነው እናት ለራሷ ሳትኖር እኛን አኖራለች። የአንቺ እናት ብቻ አይደለችም። ሉላይ አንዴ ስሚ ሀይሚ፣ የአንቺ እናት ብቻ አይደለችም። እናንተ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ነገ ላይ ማለት ነው ነገ ላይ እናትሽን ብታጫት እናቴ ማረኝ፣ እናቴ ይቅርበኝ ብትያት አትመልሻትም፣ አታገኙም ይሄን እድል ማለት ነው። እኔ ባል ባገባ ባሌን ሽማግሌ ለመላክ አፍራለሁ ብለሻል። የምታገቢው ወንድ ማለት ነው እናቱን አለው ከአንቺ በላይ እናቱን ይወዳል። እናቱን ሳትወጂ አንቺን አይፈልግሽም። ለእናትሽ ያልተመለስ ለእኔ ያልትመለስም ነው የሚለው። ሂጂና ከነበደልሽ ጉዳትሽን ሁለ ነገራሽን ማለት ነው በውስጥሽ ይዘሽ እናትሽ እግሯ ስር ተደፍተሽ ወድቀሽ ይቅርታ ጠይቀሽ እናትሽን አስደስቻት። ከዛ በኋላ የተሻለ ህይወት ትኖሪያለሽ። አሁን ካለሹ በላይ ትኖሪያለሽ። ሀቢባ ቢ ነው የምትፈልገው። ካሁን በፊትም እና ሀጅን አስገብታ ወንድምና ልጨርስ እዚህ ጋር ሀቢባ ማለት ነው ነው ሀቢባ መነገር አለባት። ለምንድን ነው የማይቻለው? ሚዲያ ላይ አየትን እናትና ልጅ መጥፎ ቃላት ሲነጋገሩ እኮ ማስቆም ትችላለች። ሀቢባ እኮ እዩ ልንገራችሁ፣ ሀቢባ
ታመጣለች፣ ትወያይበታለች። እኔም ቢሆን ልክ እንደሷ ነው የማደርገው። ምክንያቱም እወያይበታለሁ፣ አወራበታለሁ። ምንም ማመጣው ነገር የለም። የሀቢባ ጥፋት አልታየኝም። እኔ ግን ምንድነው በውስጥ ብታወራት ኑሮ ጥሩ ነበረ። አሁን እኮ እኔም እኮ እያልኩ ያለሁት አሁን እኔ ጥፋተኛ ላይክ ምናምን እኮ ሳይሆን ማድረግ አትንገ የሁሉም ሰው መንገድ አለው እና የተጠቀመችበት መንገድ ሉሉ የተጠቀመችበት ምን ማድረግ እንዳለብሽ ታውቂያለሽ። ሶሉሽኑ ምን ሊሆን እንደምችል ታውቂያለሽ። ቀንን ቀን እየወለደ እናትሽ አንድ ነገር ብትሆን ይቆጭሻል። ከአሁኑ እንዴ አረ በቃ ነገሩ እኮ አለቀ። ቀንን ሳትመርጭ ሂደሽ ይቅርታ ሉሉ ነገሩ አለቀ። ቅድም ብያቸዋለሁ። እናት ሲጀመር እናንተ ስላላችሁ ሳይሆን ይቅርታ ሳላጠፋም አጠፋውም አላጠፋም ይቅርታ መባል አለባት። እኔ የፈለግኩ ነገር በስልክ አይደለም ሀይሚ፣ በስልክ አይደለም በአካል እሄዳለሁ። ቤቲ ችግር የለውም። ግን ቤቲ ያመጣሽው ሀሳብ በጣም አሪፍ ነው፣ በጣም ይጠቅማል። አመሰግናለሁ በጣም። ግን አሁን ምን ያላችሁ ነገር ስለ የእናታችንና የልጅ ነገር መጠየቅም የለበትም ይቅርታ ቤት ብሎ። እኔ የራሴ ይቅርታ ልብ ያለኝ ሰው ነኝ። ለእናቴ አይደለም ለማንም ይቅርታ ታደርጊያለሽ። እናቴ ናት። አጠፋው ማያጥፋው ይቅርታ እላታለሁ። ስለዚህ ነገሩ አሁን መካበድ የለበትም። እኛን አፌክት እያደረገ ስለሆነ ነገሩ ፕሊዝ መካበድ የለበትም። በቃ ነገሩን ተውት። እንደው የምር ከሰላችሁ ጸሎት አድርጉ። በቃ ያው የሰላሙን እንትን ይላክላችሁ ያሳስበናል። እንዴት ነው ሀይሚ እዚህ ጋር ምነው ታውቂያለሽ? አንቺ ትክክል አይደለም የሰራሽው። ነገሩ ሊካበድ የቻለው ምክንያት አንቺ ትክክል አይደለም የሰራሽው። እናትሽን ከፍ ዝቅ አድርገሽ ሚዲያ ማድረግ አለብን እንጂ እኮ ማለት ነው። ትክክል አይደለሽም ብለን እሷን እኮ መስደብም ማዋረድም አንችልም። ግን ይቅርታ እንድጠይቅ ነገ እንዳይጸጽታት። ነገ ልጅ የሚባል ነገር ይመጣል፣ ትዳር ይመጣል። ልጆቿ ሰው የዘራው ነው። እኛ ያደረኩነውን እኔ ዛሬ ለእናቴ የሰጠኋትን ነው ነገ ልጆች የሚመልሱልኝ። ለዛ ሂዳ እናቷን ይቅርታ እንድጠይቅ እንዳትጎዳ። እህታችን ናት። ሁለቱንም ሚዲያ ላይ ነው የምናውቅ አይደለ? እንትን ማለት ነው እንጂ ትክክል አይደለሽም ብለን ፉሽ እያደረግንማ እየሰደምና ትክክል እንዳልሆነች እሷም ታውቃለች። ተጎድታለች፣ ተበድላለች ከነ ጉዳታ ከነ በደሏ። እናት ብታጠፋም ባታጠፋም ከሌላ እናት ጋር ማነጻጸር የለብንም። የሰው ቆንጆ እናት፣ የሰው ሀብታም እናት እኛን አያኮራንም። የእኛ ደሃ እናት፣ የእኛ ጥቁር እናት፣ የእኛ አካል ጉዳተኛ እናት የእኛ ናት። የሰው እናት አይደለም። ሀይሚ ሂዳ እናቷን ይቅርታ ትጠይቃለች። በቃ ያንን እንበላት። ይቅርታ ስትል ደግሞ ቀንን እየወለደ ጊዜ ሄድባት አንድ ነገር እንዳትሆን ቶሎ ብላ ይቅርታ ትበላት። ማማ ልክ እናቴን ይቅርታ ጠይቃለሁ እንጂ የሚባለው እዚህ ጋር ነገሩን አታካብዱ ምናምን አይባልም። ስሚኝ ለመሰለሽ እናንተ ከምታስቡላት በላይ ስሚኝ ማማዬ ስሚኝ፣ ስሜታዊ ሆነሽ አትናገሪ። አንቺ ከምታስብላት በላይ ለእናቴ ያስብላታለሁ። እሺ ምክንያቱም እናቴ ስለሆነች ሁሉም የራሱን እናት እያሰበ አይናገር ያልኩት ለዛ ነው። ስለዚህ ነገሩን እናንተ እያከበርሽ ነው ያልኩት፣ እየተሰደብኩ ስለነበር ነው፣ ያለውን ነገር እየተባልኩ ስለሆነ ነው ያልኩት። ያ ነገር ግን አፌክት አላደረገኝም። አሁንም እየተናገርኩ ያሉት በሙሉ ኮንፊደንስ እናቴ ናት። አጠፋውም አላጠፋሁም ይቅርታ መባል አለባት፣ ይገባታል። የፈለገ ነገር ባደርግ የእሷን ብለታ መክፈል አልችልም። ይሄን ግን ለእናንተ ለምንድን ነው ብላችሁ እኮ የኔና የእናቴ ጉዳይ ነው። ገባሽ? ለአንቺ ለምንድን ነው እንድታገኝ በቃ ራስሽ ነሽ ሁሉን ነገር ጨርሰሽ እናትሽ ጋር ተወያይተሽ እሱ ነው ያልኩት እንጂ ማንም እዚህ ጋር መጥቶ ይቅርታ ስላለ ምናምን ስላልሽ አንቺና በእናትሽ ማንም መግባት አይችልም። ማንም መግባት አይችልም። አንቺ ብቻ ያጠፋሽውን ነገር ያንን ነገር ሁለት ነገሮች ቃላቶችን ያጠፋሽውን ነገር ማንም ገበና አለ፣ ሁሉም ጨርሶታል። ያንን ነገር በቃ አጥፉ። በቃ እናትሽ ጋር ተነጋግረሽ ያሳዘንሻትን ይቅርታ ጠይቂ። በቃ በእውነት ሁሉ ነገር ይቀናል። ደግሞ ሳራ አትበል። ምንድን ነው ሳሪ ተመችተን ነው ጋይስ። ኦኬ የምትቀመጡ ከሆነ ላይቭ ውስጥ እሰማለሁኝ አለሁኝ። እሺ መለከታለሁ። ግን እኔ ልውጣና ገባኝም ለምን ሳራ መናገር እንደፈለገ ምን አውቃለሁ። አስሬ ሳራ ይላል። በቃ ውጭ አይብዬ ውጭ እሺ ልውጣ። እሺ ስራ ልስራ በእናታችሁ። አንድ ነገር ልዘግሽ ሀይሚዬ። በቃ እኔ ይኸውልሽ አንድ ነገር ያደረግኩት ይኸውልሽ ያው ሁለት ቃላቶች ስለተጠቀምሽ ነው እንጂ እኔ ወይ አንቺ ጋር አልደረስሽም፣ እኔም አልደረስሽም። ታውቂያለሽ ምንም ነገር አልደረስሽም። ታውቂያለሽ ሰው ግን ያው ደግሞ ላስላስ የሚደረገው በሚሰማው ነገር ላስላስ ታደርጊያለሽ። እየገባሽ ነው ይገባሽ። ምክርና ደግሞ ነገር ስለ ከፈለግሽ ሌላ ችግር የለም። ሁለቱ ቃላቶች ማርያምን ሀይሚ ሁለቱ ቃላቶች ስለደበረኝ ነው። በቃ ይደብረኛል። እናቱን ወልጅ ስላየሁ እኔ ሞልጃለሁ። አንቺ ኮነሽ እናት ሀቢባ እንዲ
ላስላሳረኩሽ ያለሽ እንጂ ላስላሰደንብ ነው እንጂ ያደረግሽኝ እንዴ? እኔ እኮ ሳቀኛል እያላስብም ነበር። ሳይኮሎጂ ምናምን ከፈለገች በውስጥ በውስጥ አውራሻለሁ። ያዋራሻል እኮ ሀይሚ፣ ብዙ ሰው ያዋራሻል። ቻዩ አዳምቄ ነው ፒፕል እኮ ንገርክ ነገር ሁኑላ እናቴ። አሁን ለማንኛውም እድሉ አንቺ ልጅ ምን ሆነ ነው ሚዲያ ላይ ሰምተን ከመጣ ወዲህ ነው። እናንተ ቤት መተን አይደለም የሰማነው፣ ሚዲያ ላይ መተን የሰማነው። ይሄንን ነገር እናትና ልጅ ስትጣሉ የሰማነው በሚዲያ ነው። አሁንም ደግሞ እግዚአብሔር ያክብርሽ፣ እሺ ብለሽናል፣ ይቅርታ ጠይቃለሁ ብለሽናል። ይቅርታ ስትጠይቂ እናትሽም አንቺም ግን ያው እዚህ ላይ መስማት አለብን እንጂ መቼም እናንተ ቤት መተን አንሰማም አይደለም። እራሷ ትነግራቸዋለች፣ እራሷን ነገር ትነግራቸዋለች። ለማንኛውም ፎሎ አርጊ፣ በቃ ፎሎ ያርጉኝና ቤት መተን እንወያያለን። ራስሽ ቤት ማንም ቤት ደግሞ የሄድሽ አታብራሪ። ኧረ እኔ ልሽ ብያለሁ። ቲክቶክ አልገባም ብዬሻለሁ። ቲክቶክ አልገባም እንዲሁም ታዋቂ ዛሬ ነገ ታኪ እንዳለችው ሁሉ ዛሬ ነገ ሳይባል ያው እናትሽን ይቅርታ ብለሽ እኛም ቆይ 367 እንትን የተጻፈልሽ ኮሜንት አለ። እስቲ አንብቢላቸውና መልስ ስጫቸው። ኮሜንቶች ስማን አላቸው። አንድ ቆይች ልጫስጭ ብዙዎቹ ልክ ናቸው። አይ በቃ ኮሜንትማ መስራት ተስተዋል። ኮሜንታተሮች የነግራችሁ ነገር ይሄ ይቅርታ እኛ ሁላችንም ማለት ነው በአንቺ ያዘነ ህዝብ ሁላ ማለት ነው። እናት ያለውም እናት የሌለውም እናቱን ሳያውቅ ያደገውም እናቱ የሚናፍቀው ማለት ነው ያዘነብሽ ሁሉ ያንን መካስ ብትቺ ኢትዮጵያ ሄደሽ እናትሽን እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቀሽ የእግረኛ ሚዲያ ላይ ወጥተሽ ስታሳይ ነው እንጂ እናቴን ታሪቀታ ነብረት በስልክ ደውል ብታረጊ ማየት ትፈልጋለና በስልክ በሁሉም መጨረስ ትችላለች። ነገር ላይ እሱን እኮ መልሽ እናቴ ናት አይደለ? ገፋፍተው ያስወጧት። ገፋፍተው እንዳስወጧት እኛ አልወጣንም ብዬሻለሁ። ገፋፍተው አስወጥተዋት እኛም ተከትለን ወጣን። ኦኬ እሷን ስላስወጧት እራሷ በራሷ አካውንቷን እንደውም አሳድግላታለሁ ወታ ትነግራቸዋለች። እናቴ በጣም ተጫዋች፣ በጣም አዝናኝ ታልበዳ ምናምን ናት። ጥሩ እናት ነው ያለኝ፣ መጥፎ እናት አለ። የቤት ሲወጣ ብዙ ነገር ሚዲያ ላይ ራሱ ባይሆን በራስሽ ራሱ ኢትዮጵያ እናትሽን ይዘሽ ራሱ ማለት ነው እናትሽን አክፈሽ እነሱ የሚያደርጉትን ያውቃሉ። እነሱ ኧረ ቴዲ አፋፋችን አትበለን እናውራ። ግን በሁሉ ቦታ ለቃሉን አትበል እንዴ እንባቸውን አብሳ ማየት እንፈልጋለን። ክሰሻቸው ማየት እንፈልጋለን። ያቺና ስቃ ማየት እንፈልጋለን። እዚህ ጋር ታወራላችሁ። ተመርቃ ትምጣ። እናት ካለች ባታወጣ ባትረግምም ራሱ ሉሉ እኔ ልውጣ። እሺ እኔ ልውጣና እሷ ስትሄድ ደግሞ ጀመር ሊሳናት ያደረገችም ብላለች። ክሰሽ አይደለም ያልሽው ክሰሻት ካሻት ዛሬ እናቷ ተበድላ የለ ካሻት እንባዋን ክሰሽ ያልሽ መሰለኝ። በፍጹም አሁን ያልገባኝ ሳሪ ለምንድን ነው ትሄድ የምናገርሽ? እንዴ አይ ሳርዬ እኮ ቤተሰብ ስትሄዳ እንደዚህ አትበላ። ምንም ሊያስፈራት አልቻለም። አፋፏን እያለን ነበር። አስር አውሪ ሰሊሜ ቲዳኖ ቴዳ ዛሬ